ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ እንዲሁም ሰላማችሁ ብዝት ትርፍ ይበልኝ። በያላችሁበት ለቤት የማዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮችም እንደተለመደው ላይክ ሼር እያደረጋችሁ አበረታቱኝ። ውዶቼ ማሮቼ ቪዲዮ እየታየ አይደለም፣ እይታ የለኝም እንድታውልኝ እስከ መጨረሻው እንድትከታተሉ በትህትና ጠይቃለሁ። ዛሬ ደግሞ ትሁትን ክፍል 57ን ይዤላችሁ ቀርቤያለሁ። እስከ መጨረሻው ቪዲዮውን እዩት። አባባና ትሁት አባባና ቲና ተናንቀዋል። አባባ ቲናን አንቋታል። አባዬ ምንድን ነው የምትፈልገው? ከኔ ልቀቀኝ፣ አትናቀኝ ትለዋለች። አባባም ልትገሊ ነበር አይደል? እስኪ በቆፈርሽ ጉድጓድ ግቢበት አንቺ ብሎ ይላታል። አባባን ልትመርዘው ስትል ደርሶባት እስኪ አንቺ ጠጪው፣ እስኪ ከሆነ ኖርማን ከሆነ ጠጪው እያለ ይተናነቃታል። ከዛም የቲና አጋችና የትሁት እጮኛ ትሁት ሆነው የትሁትን እጮኛ መርዘው እንዳይሰማ እንዳይለማ አድርገው ተሸክመው ወደ በረንዳ ይዘውት ይወጣሉ። ኤዱና ትሁት ያሉት ተሳካላቸው። አጋቹም በመጨረሻም ተሳካልኝ እያለ ይለዋል። በመጨረሻም የቲና አጋች እግሩና እጁን የትሁትን እጮኛ ካሰረ በኋላ ትሁትን በጣም የተጨነቀች ትመስላለች። እሱም ካሰረ በኋላ እሺ አሁን ምን እንዳደርግልሽ ነው የምትፈልጊው ብሎ ይጠይቃታል። እና አሁን ምንድን ነው የምትፈልጊው? ልግደለው ብሎ ሲላት አይ እንደዛማ ሊሆን አይችልም ስትለው እና እንደ ዲኮር ሳሎን ላይ ላስቀምጠው መቼም አትፈልጊም ብሎ ይላታል። ትሁቴም በጣም ጨንቋታል። እኔ እንጃ ምን እንደምናደርገው አላቅም፣ እስኪ ለኤዶ ልደውልላት እንዴ ብላ ትለዋለች። አጋቹም ቆይ አንቺ ምንድን ነው የምትፈልጊው ብሎ ሲላት ትሁቴም እንዲሄድልኝ ነው የምፈልገው፣ ወደ ነበረበት ቦታ እንዲሄድልኝ፣ ከህይወቴ እንዲወጣ፣ ለአንዴና ለመጨረሻ ጊዜ ከህይወቴ እንዲወጣ ነው የምፈልገው ትለዋለች። ትሁቴም ካሁን አሁን ገደለኝ፣ ካሁን አሁን ህይወቴ ጠፋይ እያልኩኝ በሰቀቀን ልሞት ነው፣ ስለዚህ በቃ ከዚህ ሀገር እንዲጠፋልኝ ነው የምፈልገው ስትለው ትሁቴም ለኤዱ ደውላ ሄሎ ኤዱዬ ምን እናድርገው ብላ ታማክራታለች። ከዛም ከሳሎን አባባና ቲና እንደተናነቁ ናቸው። አባባም የመረዘችውን አሲር ጠጫት፣ አየሽ ሞት እንደዚህ ነው የሚያስፈራው፣ አየሽ ሰው መግደል እንዴት እንደሚያስፈራ እስኪ ጠጫት እያሉ አንቀዋታል። አንቺ የራስሽን ስኬት እንጂ የሰው ሞት ምንም አይመስልሽም እያሉ የሰው ሞት ምንም አይመስልሽም እንኪ ጠጫት እያሉ ይታገሏታል። ቲናም አባዬ ምንድን ነው የምታወራው? እኔ አንተን ሊገል አልነበረም ስትለው ዝም በይ ቀጣፊ፣ አይችሻለሁ ውሃው ላይ መርዝ ጨምሬ ይላታል። ቲናም የምን መድኃኒት ነው አባዬ? እኔ ምንም ነገር አልጨመርኩም፣ ለምንድን ነው እንደዚህ የዚህን ያክል ሰይጣን አድርጋችሁ የምታስቡኝ ትላቸዋለኝ። ቲናም አባዬ እኔ ምንም ነገር አላደረኩም፣ የምን መርዝ ነው የምታወራው ስትለው አሀ ለዛ ነዋ ውሃውን ጠጭ ስልሽ አልጠጣም ያልሽው ብሎ ይላታል። አይ አባዬ ደንግጬ ነው እንጂ ድንገት መታጠጭ ስትለኝ ምንም የጨመርኩት ነገር የለኝም ትለዋለኝ። አባባም ሰማሽኝ፣ አሁን ምንም ነገር ብትኝ አላምንሽም፣ አሁን ግቢና ልብስሽን አዘጋጅ ይላታል። ቶሎ በይ ሲላት እንዴ ምን ለማድረግ ስትለው ከዚህ በላይ ከገዳይ ጋር መኖር አልፈልግም ይላታል። ከዚህ ቤት አሁን ቶሎ እንድትወጭልኝ ይፈልጋለሁ ሲላት ይህማ ሊሆን አይችልም፣ ይህም በለቅቄ የትም ሊሄድ አልችልም ብላ ትለዋለኝ። አባባም ያላከበርሽው ቤት ሊሆን አይችልም፣ ውጪ ተነሽ ውጭልኝ እያሉ ይዝቱባታል። ከዛም አጋችና አጋች ተያይዘዋል። የትሁት አጋች ያው ምንም መንቀሳቀስ ባይችልም የቲና አጋች ግን ስኪን ይዞ ያስፈራረዋል። የትሁት እጮኛ ሲንቀሳቀስ አይ ምንም ነገር እንዳታደርግ፣ ምንም መንቀሳቀስ አትችልም እያለ ስኪኑን ይዞ ያስፈራረዋል። ምንም ለማድረግ አትታገል፣ ራስን ትጎዳለህ ሲለው የትሁት እጮኛም አንተ የውሻ ልጅ የድመት አፍንጫ እንዳሸተት ከቆጠረው አሳይሃለሁ ብሎ ይዝትበታል። የቲና አጋችም አቶ ድመት እኔ አይጥ መሆኔ ነው ብሎ ሲለው እገልሃለሁ፣ እመነኝ እገልሃለሁ ይለዋል የትሁት እጮኛ። የቲና አጋች አምናሃለሁ፣ አንተ እንደምትታየኝ እግርና እጅር ተሳስሯል፣
እንዴት ነው ልትገለኝ የምትችለው ብሎ ሲለው የትሁትም እጮኛ ይናደድና አንተ ልጅ ብትፈታኝ ይሻልሃል ብሎ ሲለው ይሄኛውም የቲና አጋጅ ካልፈታውስ ምን ታደርገኛል? ልትገለኝ ነው ብሎ ይለዋል። የቲና አጋችም ጥሩ ነው እሱ አንተ ስትገለኝ እኔም ስሞት እናያለን እንግዲህ ብሎ ሲለው አባባም የቲናን ልብስ ለቃቅሞ ሻንጣ ውስጥ ያስቀምጥና ስትሄድ ያው ልብስሽ የተረፈም ካለ ያለ ልቃቅሚና ውጭልኝ ሲላት አባዬ በዚህ በጨለማ የት ሄዳለሁ ብለህ ነው ትለዋለኝ። አባባም የትም ሂጂ አያገባኝም አሁን ከዚህ ቤት እንድትወጭልኝ ብቻ ነው የምፈልገው ብለው ሲሏት ቲናም አባዬ የት ሄዳለሁ ብለህ ነው በዚህ በጨለማ? ምን መሄጃ አለኝና ነው የምሄደው? የት ሄዳለሁ እስኪ አስብልኝ ስትለው ቲናም አባዬ በዚህ በጨለማ የት ሄዳለሁ እባክህን አባዬ እባክህን እያለኝ ትለምነዋለኝ። አባባም አላስችላቸው አለ። ነገ በጧት ይህን ቢለቀሽ ውልቅ እንድትልኝ እፈልጋለሁ። ያንቺን ክህደትና ውሸት መሸከም አልችልም ብለው ይሏታል። ቲናም እንደዚህ ሆና ምንም የምትማር አይደለችም። እባክህ አባዬ እባክህ እያለ እየተማጸነኝ የምታስበው አሁንም ቢሆን ተንከሲስነት ነው። አሁንም የምታስበው ነገር አላት። ከዛም ቲና ያው ዳጋቿ ይሆን ለፖሊስ ይሆን አላቅም ብቻ ደውላ እርዳታ ያስፈልገኛል ብላ ዘጋች። ትሁቴም ከወደ ውጭ መታ አባባ ተናደው ስታያቸው አባዬ ምንድነው የተፈጠረው? ምንድነው አባዬ ብላ ስታናገራቸው ተይ ልጄ በጣም ተናድጃለሁ ትሁቴ ተይኝ ይሏታል። አባባም ሳተኝ ካሊት ከመጣ ጠዋት ይችን ልጅ ከቤት እንዳያት አልፈልግም፣ ግን ጠዋት ስነሳ ከቤት ካገኘኋት ሲጥ አርጌ ነው ምገላት ብለዋት ወጥተው ይሄዳሉ። ከዛም ትሁት ከቲና ክፍል ቆርቆራ ስትገባ እያለቀሰች ነው። ያው የውሸት ለቅሶዋን ተያይዘዋለች ቲና። ከዛም እያለቃቀሰች ትሁት እኔ ደክሞኛል፣ በጣም ደክሞኛል፣ ያላደረግኩትን አደረግሽ እየተባልኩ በጣም ነው የደከመኝ፣ ትላንት የነበረው ማንነቴ ሊቀጥል አይችልም እያለ እያለቃቀሰ ትነግራታለች። ለምንድን ነው ይህን እያሰቡ የሚያሰቃዩኝ ትላለች። ከዛም ትሁቴ ቲና ምንድን ነው የተፈጠረው ንገረኝ የተፈጠረውን ነገር ስትላት እኔ ምን አውቃለሁ አባዬ ጠረጴዛ ላይ ውሃ ተቀምጦ ነበር፣ ከክፍሌ ወጥቼ ከዛ ስቀመጥ ከጠረጴዛ ያለውን ውሃ አንስቶ አባዬ ግዴታ ካልጠጣሽ ይለኛል። ተደናግጬ ስለነበር ውሃውን አልጠጣም ስለው ከዛ ስንታገል ውሃው ተደፋ ትላታለች። ትሁቴም አየሽ ቲና አንቺ ምንም አላደረግሽም ብላ ስትላት አየሽ አይደል እዚህ ቤት እኔ ብቻ ሰይጣን ነኝ፣ ለምንድን ነው እንደዚህ የምታስቡኝ ለምንድን ነው ብላ ትላታለች። እኔ ብቻዬን ነኝ፣ ማንም ለኔ አያግዝም፣ ማንም ለኔ የሚደግፍ የለም፣ እኔ እንደ ሰይጣን ነው የምታየው ትላታለች። ትሁቴም ቲና አባዬ እንደዛ ሊያስብ ይገባዋል ስትላት ትሁት በቃ ውጭልኝ ብላ ትላታለች። ትሁቴም ቲና ተረጋጊና እናውራ ስትላት በቃ ምንም አላረጋገም አሁን ውጭልኝ ትላታለች። ውጭልኝ በቃ በእናትሽ በቃ እዚህ ቤት የሚፈጠረው ነገር እያንዳንዱ እኔ ነኝ ምክንያቱ አይደል ትላታለች። እኔ ንጹህ እንደሆንኩ ስታቁኝ ይገባችኋል፣ አሁን ውጭልኝ ቀስ ብለሽ ትላታለች። ሁላችሁም አስጠልታችሁኛል፣ ሁላችሁም አስመሳዮች ናቸው፣ አሁን ውጭልኝ እያለች ትጮኻለች። ትሁቴም ወዲያው ወጣች። ቲናም ያው እንትኗን አልተወችም፣ ተንከሳሽነቷን እማደርጋችሁን አታቁም፣ ሁላችሁንም አሳያችኋለሁ እያለች ትዝታለች። ከዛም በማግስቱ ጠዋት አባባና ካሌብ ከመቀመጫ ክፍል ተገናኙ። ደህና አደርክ አባዬ ሲለው ደህና ነኝ። እሺ ሄደች ሲለው አይ አለች አልሄደችም ይለዋል። ቲናም ልብሷን ይዛ ሻንጣዋን ይዛ ስትወጣ አባባ በረጅሙ ተነፈሰ። ኡፍ ከዚህ በኋላ ነፃ ነን፣ የሆነ ደስ የሚል አየር አይሰማህም ይለዋል። ካሌብም ምንም አልተመቸውም የሷ መውጣት። አይ አባዬ እኔ ግን እንደዛ አይታየኝም ሲለው አባባም ምን ማለት ነው ሲለው የሆነ የታፈነ አየር ሳይሆን የሆነ የተበከለ አየር ወደ ቤታችን ሲገባ ነው የሚታየኝ
ብሎ ይለዋል አባቱን። አባባም ልጅቷ እኮ እየወጣች ነው እየሄደች ነው ብሎ ሲለው ካሊብም አባዬ ቲናን አታውቃትም ማለት ነው፣ እንደዚህ በቀላሉ ሽንፈት የምትቀበል ይመስልሃል ይለዋል። ካሊብም እመነኛ አባዬ ተመልሳ እንኳ ወደዚህ ቤት ባትመጣ ውጭ ሆና ሰላማችን እንደምትነሳኝ ነው የሚታወቀኝ ይለዋል። አባባም በጭራሽ አይሳካላትም ሲሉት የማይሳካላት ነገር የለም ጠብቅ አባዬ ይለዋል። ከዛም ደረጅ ላይ ኤዱና ቲና ይገናኛሉ። ኤዱም እንዴ እየወጣሽ ባልሆነ ስትላት ቲናም ዘርቤ ባክሽ መንገዴ ትላታለች። ኤዱም በጣም ተናደሻል፣ ያ ማለት በራስ ሳይሆን የወጣሽው ተባረሻል ማለት ነው ስትላት ቲናም ዘወር በይልኝ ኤደን ከዚህ ደረጃ ላይ አንከባሌ ሳልጥልሽ ስትላት ኤዱም የተናደደ ሰው እኮ አያደርግም አይባልም ትላታለች። ጠንቀቅ ማለት ነው የሚሻለው ስትላት ጎበዝ ልጅ የሚሻልሽን አድርገሻል አውቀሻል ትላታለች። ኤዱም መጨረሻሽ እንደዚህ ይሆናል ብዬ አላሰብኩም ነበር ስትላት ቲናም መጨረሻ ሰው እንደዚህ አይሆንም አሳይሻለሁ ትላታለች። ውድ ቤተሰቦቼ ቪዲዮ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። ቪዲዮ እየታየልኝ እያገኘሁ አይደለም ባካችሁ